ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋናዎቹን አገዛዙ የ11 ዓመት ህፃንን ጨምሮ ሙሉ የቤተሰብ አባላትን ረሸነ። የአገዛዙ መረጃና ደህንነት አባል በቁጥጥር ስር መዋሉ ተነገረ። ደሴ ከተማ በከበባ ውስጥ ገባች። ጨፍጫፊው ጀነራል አበባው ታደሰ በጠና ታሞ ሆስፒታል መግባቱ ተነገረ። ወደ ዝርዝሩ አልፈናል። የ11 ዓመት ህፃንን ጨምሮ ሙሉ የቤተሰብ አባላት በጨፍጫፊው ስርዓት ተገደሉ። በትላንትናው ዕለት 03/06/2017 ዓ.ም በጃቢ ጠናን ወረዳ ዛባጽዮን ቀበሌ ጨፍጫፊው የብልጽግና ስርዓት የአማራን ህዝብ ከዕለት ተዕለት ያለምንም ምክንያት በንጹሃን ላይ እያደረሰ ያለው ጭፍጨፋ እየጨመረ ይገኛል ተብሏል። በተለይም አገዛዙ ተስፋ እየቆረጠ በመምጣቱና የፋኖን ኃይል ከመዳከም ይልቅ ኃይሉ እየበረታ በመምጣቱ ተስፋ ቆርጧል ተብሏል። በዚህም በትላንትናው ዕለት ከምሽቱ 5 ሰዓት ወደ ቀበሌው በመግባት አቶ አስረስ የተባሉ ግለሰብን ከነ ባለቤታቸው ወይዘሮ ጠጄ ይግዛውና የ11 ዓመት ህፃኑን ሳሙኤል አስረስን በግፍ ገለው በቤት ውስጥ የሚገኘውን ቤተሰብ ደግሞ አቁስለው ተመልሰዋል። የሞቱትን በአጸደ ነፍስ ያስቀምጥልን እያለን ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን እንመኛለን። አረንዛው ዳሞት ብርጌድ ቢተው ሻለቃ ህዝብ ግንኙነት። ጨፍጫፊው ጀነራል አበባው ታደሰ በጠና ታመመ። የአገዛዙ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በብርቱ ህመም ላይ መሆናቸውን ወታደራዊ ምንጮች ገልጸዋል። በጡረታ ተሰናብቶ የትግራይን ጦርነት ተከትሎ የተመለሰውና የሙሉ ጀነራልነት ማዕረግ የተሰጠው አበባው ታደሰ በአማራ ክልል የታወጀውን ጦርነት ላለፉት 18 ወራት እየመራ ህዝብን ሲያስጨፈጨፍ የነበረ ነው። ከሳምንታት በፊት የብልጽግናው ሰው በጠቅላይ ሚኒስትሩ ጽህፈት ቤት ለተከታይ ጀነራሎቹ የቀጣይ ጦርነት ትዕዛዝ ሰጥተው በወዳጅነት ፓርክ ወቅ ሲያደርጉ ከጎናቸው አድርገው ከታዩ በኋላ በጠና ህመም ላይ የሚገኝ ሲሆን የህመሙ መንስኤ የምግብ መመረዝ እንደሆነ ምንጮች ተናግረዋል። ከምርኮኛው ፊልድ ማርሻል ብርሃኑ ጁላ ጋር በብዙ እንደማይስማሙ በውስጥ አዋቂ ምንጮች የሚገለጸው ጀነራል አበባው ታደሰ ፊልድ ማርሻሉ የባዴን ብልጽግና አመራሮችና የአማራ ተወላጅ ጀነራሎችን ሰብስበው ከፋኖ ጋር ትስስር ስላላችሁ ነው እስካሁን ድረስ ማሸነፍ ያልቻልነው፣ የኦሮሞ አመራርና ጀነራሎች ሸኔን ወደ ስምምነት አምጥተው በአማራ በኩል ያላችሁት ግን ቁርጠኝነት የላችሁም ካሉ በኋላ የጠቅላይ መምሪያው ስብሰባ በኋላ መካረሩ ከፍ ብሎ እንደነበረም ቅርበት ያላቸው ምንጮች ተናግረዋል። ጀነራል አበባው ወደ ጊዜያዊ ማዘዣ የጎንደሩ ጎሃ ሆቴል ተመልሶ ብዙም ሳይቆይ በመታመሙ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል ተብሏል። በሸዋ ግንባር የሚደረጉ ትንቅንቆች ሲቀጥሉ የአገዛዙ ሰራዊት በተወሰደበት እርምጃ ከፍተኛ ኪሳራን አስተናግደዋል። ድል የራቀው የብልጽግና አገዛዝ እስከ መጋቢት 30 ፋኖን እደመሳለሁ የሚል የህልም ቅዠት ወጥኖ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው በሁሉም ቀጠናዎች በወከባ ያሰለጠነውን ለብ ሰራዊት በከፍተኛ ሁኔታ ቢያሰማራን በተወሰደበት እርምጃ ሙትና ቁስለኛ ተደርጓል። ለተከታታይ 2 ሳምንታት በኤፍራታና ግድም አጣዬ፣ ኤፍሶን፣ ግሼ፣ ራቤል፣ አንኮበር፣ ሸዋሮቢት ከጠላት ሰራዊት ጋር ከፍተኛ ትንቅንቅ ያደረገው እዙ ውጤታማ ድል ተቀዳጅተዋል። በፋኖ ለማስማማው የሚመራው የእዙ ቃኝ ቡድን በጠላት ላይ በወሰደችው እርምጃ በርካታ የብልጽግና ሰራዊት የተደመሰሰ ሲሆን የአርበኛ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በከሳያት መስቀል በር በበርጊ እና የምሎዋ ከፍተኛ ትንቅንቅ እያደረገ ይገኛል። በዚሁ ግንባር አፄ አምደ ጽዮን ኮር 70 ክፍለ ጦር በካራ ለጎማ በብርቂቱና በአላላ ከፍተኛ ትንቅንቅ በማድረግ ላይ ሲገኝ ከአባት አርበኛው ጋር በጥምረት ያገዛዙን ሰራዊት እየወቁት ይገኛሉ ተብሏል። በተመሳሳይ መሐመድ ቢሆነኝ ኮር እስቴ ጉማ ተራራ ክፍለ ጦር መንዝ ውዥድ እና አርብ ገበያ ተላላኪው የብልጽግና አድማ ብተናና ሚሊሻ እየጸዳ ነው ተብሏል። በበርካታ ግንባሮች ኪሳራ እያስተናገደ የሚገኘው የብልጽግና ሰራዊት አንድ አይሱዙ ቅልብ ሚሊሻና አድማ ብተና ከመሃል ሜዳ አስነስቶ ወደ መስቀል በር በርግቢ በመጓዝ ላይ ያለ በተወሰደበት የደፈጣ እርምጃ ጓሳ ላይ ገደል መግባቱ ታውቋል። ከ10 በላይ ሲሞቱ የተረፈው ደግሞ ቁስለኛ ወደ መሃል ሜዳ ጤና ጣቢያ ገብቷል ተብሏል። በድል የቀጠለው የሸዋ ግንባር ታሪካዊ አንኮበር ከተማን ጨምሮ ደብረ ብርሃን ዙሪያ የሚንቀሳቀሰው አፄ ዘርዓ ያዕቆብ ክፍለ ጦር ቡልጋ ሀገረ ማርያም ቱለፋ ዙሪያ ሰርገው በመግባት በወሰዱት እርምጃ ጠላት ላይ ከፍተኛ መደናገጥን ፈጥረዋል።
የአገዛዙ መረጃና ደህንነት አባል በቁጥጥር ስር ዋለ። ከምዕራብ ጎጃም ዞን ባህር ዳር ዙሪያ አዴት ወረዳ የመጣው የአገዛዙ መረጃና ደህንነት ግለሰብ ይከተል ሽባባው ሉሌ የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር ከህዝብ በተሰጠው ጥቆማና ራሱን ባደረገው ስለላ ተፈራ ማሞ ክፍለ ጦር በቡግና ወረዳ አይና ከተማ እሁድ የካቲት 30 2017 ዓ.ም ከጠዋቱ 1 ሰዓት ላይ አይና ኢየሱስ ቅጥር ግቢ ውስጥ የደህንነት አባሉን በቁጥጥር ስር አውሎታል። ግለሰቡ የተያዘው የቆሎ ተማሪ በመምሰል በቡግና ወረዳ አይና ከተማ የሚውልና የሚያድር በኢየሱስ በሚካኤልና በመድኃኔዓለም ቤተክርስቲያናት በተደጋጋሚ ለየት ያለ ባህሪ እያሳየ እንዳለ የተጠራጠሩ የማህበረሰብ ክፍሎች መረጃውን ለተፈራ ማሞ ክፍለ ጦር በማድረሳቸው ነው ተብሏል። ይህ የአገዛዙ መረጃና ደህንነት ግለሰብ በቁጥጥር ስር በዋለበት ዕለት በተደጋጋሚ በተደረገ ማጣራት ከራሱ አንደበት በተሰጠው መረጃ መሰረት አገዛዙ ባህር ዳር ላይ 30 ግለሰቦችን በመመልመልና ለዚህ እኩይ ዓላማ የ6 ወር ስልጠና በማሰልጠን በአራቱም የአማራ ግዛቶች ወሎ፣ ሸዋ፣ ጎንደርና ጎጃም እንዲበተኑ ማድረጉን ተናግረዋል። ከአንደበቱ እንደተሰማው ባህር ዳር ላይ አበበ ፀሐዩ የተባለ የመከላከያ አመራር 4000 ብር የኪስ ገንዘብ አስይዞ ወደ ቅዱስ ላሊበላ ከተማ እንደላከውና ቅዱስ ላሊበላ ከተማ ላይም አንደኛ ታዘበው ጸጋዬ፣ ሁለተኛ አዳነ ዳኘው፣ ሶስተኛ የጸዳው ወቀ የተባሉ የመከላከያ ደህንነት ተቀብለውት 2000 ብር የኪስ ገንዘብ ሰጥተውት ወደ ቡግና ወረዳ አይና ከተማ በመኪና ሳፍረው እንደላኩት ተናግረዋል። ይህ የአገዛዙ መረጃና ደህንነት የተሰጠው ተግባርም ፋኖዎችና የፋኖ አመራሮች ያሉበትን ቦታ ማጥናትና መለየት፣ ካምፖቻቸውን ማወቅ፣ ብዛት ያላቸውን የፋኖ አባላትና አመራሮችን በእግርም ሆነ በትራንስፖርት ከየት ወደ የት እንደሚንቀሳቀሱ ማጣራትና ማሳወቅ እንዲሁም ፋኖዎችና የፋኖ አመራሮች በአንድ ላይ ባሉበት ቦታ በድሮን ለማስመታት ባህር ዳር ለሚገኘው የአገዛዙ መረጃና ደህንነት ቡድን በመደወልና መረጃ መስጠት የሚሉ ተልዕኮ ተሰጥቶት ነበር። ይህንን ተልዕኮ እንደጨረሰም ራሱንና ሌሎች ባልደረቦችን ጨምሮ ለእያንዳንዳቸው 700 ሺህ ብር እና ሌሎች ጥቅማ ጥቅሞችን እንደሚሰጣቸው፣ አፈጻጸማቸው ደግሞ ተገምግሞ ሌላ ተልዕኮ እንደሚሰጣቸው ካገዛዙ ተነግሯቸው ነበር። በመጨረሻም ይህንን መሰል ግለሰቦች በአራቱም የአማራ ግዛቶች ስለተበተኑ እንደዚህ አይነት ጥቁር አማራዎች ጉዳት ከማድረሳቸው በፊት በየአካባቢያችሁ ከወትሮ በተለየ መንገድ ጸጉረ ልውጥ ሰዎች ላይ ጥብቅ ቁጥጥርና ክትትል እንድታደርጉና መዳረሻው ድልና ነጻነት የሆነውን የአማራ ሕዝብን ተጋድሎ ተጠናክሮ እንዲቀጥል እንድታደርጉ የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ በያየን ገልጿል። ደሴ ከተማ በከበባ ውስጥ ገባች። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን ተቆጣጥረዋል። ተጠናክሮ በቀጠለው የህልውና ተጋድሎ የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ራምቦ ክፍለ ጦር ዛሬ ማለትም በቀን 4/07/2017 ዓ.ም በደቡብ ወሎ ዞን ደሴ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 023፣ 04 እና 05 ቀበሌዎች ላይ ከንጋት 11 ሰዓት ጀምሮ በተደረገ ውጊያ ሚሊሻና አድማ ብተና በከፍተኛ ሁኔታ ተመተዋል። ቀበሌዎቹም በፋኖ ቁጥጥር ስር ገብተዋል። በውጊያው ከ5 በላይ የተማረከ የጠላት ኃይል እንዳለ የገለጸው ፋኖ ከማህበረሰቡ የተሰበሰቡ እንጀራ ሳይቀር አዝረክርኮ የጠላት ኃይል እግሬ አውጪኝ ብሎ መፈርጠጡንም አስታውቋል። በተጋድሎ 15 ክላሽና ከ2000 በላይ የክላሽ ተተኳሽም ተማርኳል። አሁን በዚህ ሰዓትም ቀበሌዎችን በጀግንነት የተቆጣጠሩት የራምቦ ክፍለ ጦር ከፍተኛ አመራሮች ህዝቡን ሰብስበው እያወያዩና እያስተማሩ ይገኛሉ። ህዝቡም ባየው ጀግንነት እየተገረመ ሲሰበክ የነበረውን የፋኖ መጥፎ ስነ ምግባርና የበትነነዋል ፕሮፓጋንዳን ባይኑ ሐሰት መሆኑን እንደተመለከተ ፋኖ አስታውቋል። ደሴን ከጠላት ቁጥጥር ነፃ ለማድረግ የሚደረገው ዙሪያ ከበባ የመጀመሪያው ምዕራፍ በጥሩ ጅማሮም ተጀምሯል ብሏል። ከደሴ ቅርብ ርቀት ላይ ሰፍረው ሰኞ ገበያን አሻግረው እየተመለከቱ እንደሆነም ደሴንም በቅርብ እንደሚይዟት በጀግንነት መልእክት አስተላልፈዋል። በመጨረሻም የአማራ ልሂቃን ሂሳብ ያወራርዳሉ በማለት የአማራን እናቶችን በእሳት ሲለበልብ የነበረው ጌታቸው ረዳ ከስልጣን ተባሮ አዲስ አበባ ገብቷል። ሰውየው የኢትዮጵያን ሕዝብ ድረሱልኝ የሚል መግለጫም ሰጥቷል። ነገር ግን ሰሚ ያገኘ አይመስልም። የጌታቸው ረዳ ከስልጣን መወገድን ተከትሎ የኤርትራ መንግስት ጦር ወደ ትግራይ መጠጋቱን የሱዳን የዜና ምንጮች አረጋግጠዋል። ጭንቅ ውስጥ የሚገኘው አብይ አህመድ ለጊዜው ዝምታን የመረጠ ሲሆን እንቀሳቀሳለሁ ቢልም እንኳን የስልጣኑ ጉዳይ አሳሳቢ እንደሚሆን የተለያዩ ፖለቲካዊ ተንታኞች በመግለጽ ላይ ናቸው። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።
1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምጽ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።